ዶክተር ዳኒ የመቄዶንያ ሰው የተባለው ሰው ነው ወይስ አይደለም? እዚህ ሐዋርያ ሥራ 16 ላይ ያለው ጳውሎስን እርዳን እያለ ስለምን የነበረው ሰዎች ናቸው፣ ግን በቪዥን ነው። እኔ የጠየቁ ጥያቄ ሰው ነው ወይስ አይደለም? ሰው ነው። ሰው ነው፣ ችግር የለውም ማለት ትክክለኛ ሰው ስጋ ያለው ደም ያለው ሰው አይደል? አዎ ሰው ነው፣ ግን ማብራራት ይኖርብኛል መጨረሻ ላይ። ችግር የለውም። እኔ እሱን አሁን ማብራራቱ እሱ አይደለም አሁን የምንፈልገው ዳንዬ፣ የፈለግነው ደሱ ሰው አይደለም ብሎ ነው የሚያምን የነበረው። ሰው አይደለም እስከነጭራሹ ሰው አይደለም። ሰው ይሄ ስጋና አጥንት ያለው ደም ያለው ሰው አይደለም ብሎ ነው ሰው ሳይሆን የቪዥን ነው። የቪዥን ሰው ነው ነው። እኔ ትክክለኛ ሰው አይደለም ነው የምትለው። አብራራለሁ ያልኩት ደስ ኢየሱስ ነው። እኔ እያወራ ያለሁት ያሳየው በራእይ ነው። በራእይ እኔ እሱን አይደለም የጠየቁት። እኔ ስለ እሱን አይደለም ጥያቄ። ዲያቆንዬ ላብራራ። አንዴ ቆይ ደሱ አንዴ ደሱ ለሁለቱም ቆይ ደሱ አታምታታ። እኛ እያዳመጥን ነው። አታምታታ፣ አታጭበርብር። ራእዩን ያየው ማን ነው? አንዴ ቆይ ደሚዋ አንዴ ዶክተር ዳን አንዴ ዶክተር ዳን ሚዩት አድርግልኝ። ደሱ ልጠይቀው፣ ችግር የለውም ደሱ። እሺ የመቄዶንያ ሰው የተባለው እውነተኛ ሰው ነው ወይስ አይደለም? ሪያል የሆነ ሰው አይደለም። ጥሩ በራእይ ሰው ነው። በሰው መልክ እግዚአብሔር ለዛች ከተማ አገልጋይ እንደሚያስፈልግ ያሳየው ነው እንጂ አንተ እንደምትለው ሪል የሆነ የመቄዶንያ ሰው የተባለው ሰው አይደለም አይደለ? ደሱ ሪል የሆነ ሰው አይደለም። በቃ ሚዩት አድርግልኝ። እሺ ዳኒ ምን ማለት መሰለ፣ በሌላ አንዴ ደሱ ፕሊዝ፣ ልደት የተቆጠረለት የተወለደ ኧረ አንዴ ፕሊዝ። እሺ ዳንዬ የመቄዶንያ ሰው የተባለው ሰው ትክክለኛ ሰው ነው ወይስ አይደለም? ዮሐንስ አፈወርቅ እንደዛ አስቀምጦታል፣ ግን ደሱ እንዳለው ነው። ቪዥን ስለሆነ ማለት ነው። ማን ነው እንደዛ ብሎ የፈታው? ስጠኝ። ሰው አይደለም ብሎ የፈታው ማን ነው? እኔ ዮሐንስ አፈወርቅን አመጣው ሰው ነው ብዬ የፈታበትን፣ አንተ ደግሞ ሰው አይደለም ያልክበትን ስጠኝ። ጥቅሱ ማንበብ እኮ እንችላለን። ፊት ለፊቴ እኔም ከፍቼ ነው ያለሁትና፣ ቆይ የአማርኛው ላንብብ መጀመሪያ። ዶክተር ዳኒ በጣም ረጅም ሰዓት ነው ያነበብነው። ፕሊዝ እኔ አሁን የምፈልገው ሰው አይደለም ብላችሁ ስተረጉሙት፣ ኦኬ ለምሳሌ አዲሱ መደበኛ ትርጉም ማምጣት ቅድም አየ ነው። ጥቅስ ነው ማነበው እኮ አንዴ ቆይ ዳኒ ፕሊዝ፣ በጣም ረጅም ሰዓት ሰውን ስላሰለቸን፣ እባክህ ዳኒ አንዴ ስማኝ። ረጅም ሰዓት ሰውን ስላሰለቸን አሁን ጥቅሱን ማንበቡ አይደለም የምንፈልገው። ጥቅሱን አነበብን፣ አልተስማማንም። ኦኬ ካልተስማማን አዲሱ መደበኛ ትርጉምን አውጥቼ ሰው ይለዋል። ጭራሽ እንደውም ሉቃስ ብሎ ይገምተዋል። አዲሱ መደበኛ ትርጉም ማብራሪያው ላይ ዮሐንስ አፈወርቅን አመጣውና ዮሐንስ አፈወርቅም ሰው ይለዋል። አሁን አዲሱ እያስወራህን አይደለም፣ ቀጥልሽ። እኔ አሁን አንተ የምጠይቅህ ሰው አይደለም ያልክበትን ሰው አይደለም ብሎ ይፈታልህን ማስረጃ ስጠኝ። አማርኛ የተጻፈውን ለአንብብልህ እያልኩ እኮ ነው ያለሁት። አዲሱ መደበኛ ትርጉም ቼክ ዳንዬ፣ እሱን አንብበን እኮ ስላልተስማማን የአባቶችን ትርጓሜ አየን፣ ዮሐንስ አፈወርቅን አየን፣ አዲሱ መደበኛ ትርጉምንም አየን። የእናንተ መጽሐፍ እዛ ላይ ሰው ብሎ ነው የሚጠራው፣ ሁቺስ ትክክለኛ ሰው ማለት ነው፣ አካላዊ የሆነ ሰው። እንዲሁም ሉቃስ ብሎ ስም ይሰጠዋል ጭራሽ። ስለዚህ አሁን ካልተስማማን ማስረጃ ስጡኝ። እናንተ ሁለታችሁ ሰው አይደለም ስትሉ የራሳችሁ ትርጉም ከሆነ የእኛ ትርጉም ነው ብላችሁ በዚሁ እንስማማ። አይ ይሄን ፕሩፍ የሚያደርግልን የአባቶች ትርጉም አለ። ከአንተም ፕሮቴስታንትም ስኮላር ሊሆን ይችላል፣ አላቅም። ዳንዬ ስጠኝ። ስኮላር ሞልቷል፣ ችግር የለውም። የስኮላር ችግር አይደለም። ስጠኝ። እሺ በቃ አንድ ስኮላር ስጠኝ። ነው መጀመሪያ የተጠየኩትን እኔ መመለስ የለብኝም። ዳንዬ ይኸውልህ ከአንድ ሰዓት በላይ ነው ቃሉን ያነበብ ነው። ቃሉን አንብበን እኔም የአባቶችን ትርጉም አምጥቼ ዮሐንስን አፈወርቅ ትርጉም አምጥቼ አካላዊ ሰው ነው፣ ትክክለኛ ሰው፣ የመቄዶንያ ሰው ነው ብዬ አመጣው። ደሱ ደግሞ አይደለም ማለት አይደለም ሲል ግን የራሱን ትርጉም ነው ያስቀመጠው። ይሄ እኔ ትርጉም ነው ብሎኛል። መጽሐፍ ቅዱስን አንብቦ የተረዳበት። አንተ ትርጉም አለ፣ የራስህ ትርጉም አለ ወይስ የአባቶች ትርጉም አለ? ዳኒ እኔ ስኮላር ላሳይ ላነብልህ እችላለሁ። እሺ ከፍተህ አንድ አሳየኝ። ሁለት መስመር እንዳነብ ለምን አልፈቀድክልኝም? አንድ ያሳየኝ፣ ስኮላርን አሳይና ከዛ ተነባለህ። ማንበብ ይቀድማል ወይስ ስኮላር ማሳየት ይቀድማል? ስኮላር ማሳየት፣ ምክንያቱም ረጅም ሰዓት ነው ያነበብነው፣ ከአንድ ሰዓት በላይ። ቴክኒካሊ እንዳነብ እየከለከልከኝ ነው። ችግር የለውም። ስኮላርን አሳየኝ ፕሊዝ ዳኒ።
ችግር የለም። ክሬኬነርን አነብልሃለሁ። ትልቁ ላይ ሆንና ክፈቶሽ። እሺ ችግር የለም። ለሚ ሪሶርስህን ንገረኝና አባቶቹን ጋር ባታሳየኝ ስኮላርን አሳየኝ። ችግር የለውም። ክሬኬነር አልኩህ። አባት አይደለም እሱ። የምን አባት ነው እሱ? ስኮላር ነው የምታሳየኝ? ስኮላር አልከኝ አለ እንዴ እኮ። አባት ከሌለህም ስኮላር ቢሆን አሳየኝ አልኩኝ። እሱ ችግር የለውም። አባትም ሞልቶኛል አላስወራ ብለኝ ነው እንጂ። እሺ አንድ አባት ስጠኝ። እሺ በቃ ጠብቀኛ። ታዲያ ሁሉ ባንድ ይሆናል እንዴ እኮ። እሺ ልጠብቅህ። እንዴት ነው ነገሩ? አትቆጣ ዳኒ። እቆጣለሁ። ምን አገባሽ አንቺ? ተው ዳኒ፣ እንደሱማ ዲስሪስፔክት አታርጋት። ያገባኛል። ችግር የለውም። አይ በዛ መልኩ አትመልስ ዳኒ ፕሊስ። እኔ የምትቆጣኝ እንኳን ቆይ ሀኒ፣ ችግር የለውም። እኔ እንኳን የምትቆጣኝን ምንም አላልኩም። ችግር የለውም ተቆጣ። ግን እሷን ግን እንደዚህ አትመልስላት ፕሊስ። ኦኬ ላንብብልህ። ስኮላርህን ወይም አባትን መጀመሪያ አንብብልኝ። ክሪኬነር ክፈተው። ትልቁ ላይ ነው። ትልቁ ላይ አድርገው ደሜዋ ማድረግ ትችላለህ እኮ ያሬድዋን። አይቪፒ ባይብል ባንክ ባይ ዘ ዌይ ኦነስትሊ ስፒኪንግ ዝም ብዬ አለ ክሪኬነር ችግር የለውም። ከሱ አነበዋለሁ። ፋይን ችግር የለውም። መሴዶኒያ ሃዝ ቢን ሮማን ፕሮቪንስ ሲንስ 146 ቢሲ ይላል። ያው መቄዶኒያ ማለት ሮማን ፕሮቪንስ ነች ካለ በኋላ it was strategically more important to Rome than ኤኪያ። ያው ከኤኪያ ከተባለች አይ ቲንክ ኤኪያ ማለት የትኛው ከግሪክ የተሻለች ከተማ ነች ስትራቴጂካሊ ካለ በኋላ because it was the link between Rome and the whole eastern part of the empire along the via Engata ከተባለ ቦታ ማለት ሁለቱ ቦታዎችን የሚያገናኝ ነው ካለ በኋላ ኤሮድ ኦሪጂናሊ ኮንስትራክትድ ካለ በኋላ the narrow body of water ቦታውን ነው እየገለጠ ያለውና ሌላ ስኮላር መለወጥ ይኖርብናል። ለውጥ ችግር የለውም። ለውጥ የሚቀጥለውን ስኮላር እንመልከት። ማለት ምን የሚጨምረው ችግር የለውም ዳኒ። እሺ ስለዚህ ሁለተኛው እስቲ ባርነስ እንመልከተው። እንጃ እንዳይመች ብቻ እንየው። ጤናማ ትርጉም ስለሚተረጉሙ እኔ ግድ መዘጋጀትም የለብኝም። አብረን ነው የምናነበው። እኔ ችግር የለውም ብቻ እኔ እንትን ስጡኝ ያልኩት ጥቀሱልኝ ያልኩት ሰው አይደለም ስላላችሁ ቪዥን እኮ ነው ቪዥን። እኔ አረው ነው ለምን ከባድ እንደሆነ አላውቅም። ችግር የለውም ሲስተርዬ ሶሪ አም ሶሪ። ችግር የለውም ዳኒ። ይሄ አርት 9 ኦኬ ይኸውና ሄልፓስ የሚለው ማለት ነው። ዳት ኢዝ ባይ ፕሪቺንግ ዘ ጎስፔል ይላል። እንግዲህ ቦታውን ምናምን ከተናገረ በኋላ እዚህ ጋር ነው። ዛት ኢዝ ባይ ፕሪቺንግ ዘ ጎስፔል ካለ በኋላ ሄልፓስ ሲል ማለት ነው እርዳኝ ማለት ምን ማለት ነው ሲባል በወንጌልን መስበክ ይላል። ዲስ ዋዝ አ ኮል ቱ ፕሪች ዘ ጎስፔል ወንጌልን እንዲሰብክ የተደረገ ጥሪ ነው ይላል። ኢን አን ኤክስተንሲቭ ፓጋን ላንድ ያው ፓጋን በሆነ ምድር ላይ ወይም ደግሞ ጣዖት አምላኪዎች ማለት ነው። አሚድ ሜኒ ትራያልስ ኤንድ ዴንጀርስ ብዙ ፈተና ባለበትና አደጋ ባለበት ቦታ ላይ የተደረገ የወንጌል ጥሪ ነው ይላል። ቱ ዚስ ኮል ለዚህ ጥሪ ማለት ነው ኖት ዊዝ ስታንዲንግ ኦል ዲስ ፕሮስፔክት ኦፍ ዴንጀር ይሄ ሁሉ አደጋ ባለበት ማለት ነው። ፖል ኤንድ ሲላስ ኬርፉሊ ሪስፖንድድ ጳውሎስና ሲላስ ደግሞ በጥንቃቄ ሪስፖንድ አደረጉ። ኤንድ ጌቭ ዘምሰልቭስ ቱ ዘ ወርክ ራሳቸውን ለስራ አሳልፈው ሰጡ ይላል። ዴር ኮንዳክት ወዝ ዘስ አን ኤግዛምፕል ቱ ዘ ቸርች ባህሪያቸው የጳውሎስና የሲላስ ማለት ነው ለቤተ ክርስቲያን። ይሄ አይተረጉምልም ዳንዬ፣ ሰው አይደለም አይልም። ያ አሁን እኮ ቪዥኑ ግልጽ ስለሆነ ቪዥኑን አያብራራውም። አሁን እዚህ የመጣ ነው ሰው አይደለም ብለው ስኮላሮቼ ሰው አይደለም ብለው ተርጉመውታል ስላልከኝ ነው። እሱን አሳየኝ። እኔ ዮሐንስ አፈወርቅን አሳየው፣ አንተም ተስማማ። ዮሐንስ አፈወርቅ ሰው ብሎ ተርጉሞታል፣ የመቄዶንያ ትክክለኛ ሰው ብሎ ተርጉሞታል ብለን ተስማማ። እኔ አትሊስት አንድ ሰው አሳየው። አንተ ሰው አይደለም ስትል የራስ ትርጉም ከሆነ የራስ ትርጉም ነው፣ በቃ አለቀ። በራስ ትርጉም በሚለው እንስማማ። የግድ ወደ አንድ አይነት ሀሳብ መምጣት የለብንም። አሁን ስኮላሮች አሉ ሰው አይደለም ብለው የተረጉሙ ስላልከኝ እሱን እየፈለኩኝ ነው።
ኦኬ እንግዲህ ቪዥን ሲል ቪዥኑን ያገናኘው ከሐዋርያ ሥራ ምዕራፍ 9 ቁጥር 10 ላይ የጳውሎስንና የአናንያስን በገለጠበት መልኩ ነው የሚያብራራውና እዛ ሄዱና ተመልከቱ ብሎ ቪዥኑን ያሳይሃል። እዚህ ጋር እኔ ስለ ቪዥኑ አለም ለጳውሎስ ምን አይነት ራእይ መጣለት አለም ጥያቄ ስለ ቪዥኑ ሳይሆን የጠየኩት እኔ ጳውሎስን ይለምነው ስለነበረው የመቄዶንያ ሰው ተብሎ ስፍራው ተጠቅሶለት የስፍራው ያ ሰው ደግሞ የሚኖርበት ያለበት ስፍራ ተጠቅሶ የመቄዶንያ ሰው ተብሎ ሁለታችሁ ሰው አይደለም ስላላችሁ ለዛ ማስረጃ ስጡኝ ያልኩት። ቅድሙ እኮ የወንጌል ጥሪ ቀረበለት ነው እንጂ የሚለው ስፔሲፊክ ትክክለኛ ሰው ነው አይልም። ኧረ ዳኒ እባክህ ሰው አይደለም ያልክበትን ማስረጃ ስጠኝ። ኦኬ እንግዲህ ሰው አለመሆኑን ለማስረዳት በአማርኛ የተጻፈውን ቀለል አድርገን በስነስርዓት 2 ቨርስ እንዳነብ ትፈቅድልኛለህ? ስለዚህ ምንም ፕሩፍ የለህም፣ ስኮላርም የለህም፣ አባትም የለህም። የራስን ትርጉም ሰጠኝ ነው። ስኮላርማ ይሄ ሁሉ ስኮላር ነው። አሁን በዚህ በአጣዳፊ እንትን ውስጥ ይህን ሁሉ ማየት ይኖርብናል። ወደ 30 አካባቢ ስኮላር ነው ያለው እዚህ ፊት ለፊት። ገባኝ። ግን አለ ብለኸኝ ነበራ። ወደዚህ እኮ የመጣ ነው እኮ አለ አንዱን አሳያለሁ ብለኸኝ ነው ዳንዬ። ያ አንዱን ማሳይህ ከነዚህ ካሉት መካከል ለምሳሌ አሁን እንትንን ከፍቻለሁ፣ ማቲው ሄንሪን ከፍቻለሁ። ማቲው ሄንሪ ላይ ምን ይላል የሚለውን እናያለን አብረን። ግን ግልጽ ነው ነገርየው። አይ ግልጽ ነው ነገርየው ዳንዬ። ይኸውልህ አንተ እኮ እንዲሁም አንባቢ ነህ። አንተ በጣም የተሻለ ታነባለህ ከሁላችንም። ስታነብ አንድ ነገር ላይ 2 ሰዎች መጽሐፍ ቅዱስን አንብበው ልዩነት ካመጡ እንዴት ነው የሚፈቱት? ኦኬ አባቶች እንዴት ተረዱት፣ የቀደሙት እንዴት ተረዱት፣ እንዴት ፈቱት ብለው ሪፈረንስ ያሉ አይደለ? ስለዚህ ሪፈረንስ ስናይ አዲሱ መደበኛ ትርጉም ጭራሽ ሰው ብሎ ሉቃስ ብሎ ይጠራዋል ስሙን። ጭራሽ ያው ግምት ነው ግን ብሎ ያስቀምጠዋል። something that Luke the author of the act ማለት ነው with the man in the vision ይላል። አንዳንዶች ሉቃስ ነው ብለው ያስባሉ፣ አንዳንዶች ነው የሚለው because in verse 10 it says we rather than ስለሚል we rather than ስለሚል ዘይ ከማለት ይልቅ እኛ ስለሚል እነ ጳውሎስን ያመላክታል። ስለዚህ ተቀበለዋል። ይሄንን አሁን ይህ ሰው እንደሆነ ነው የሚያሳየ። ያ አንዳንዶች እንደዚህ ያስባሉ ይላል። ግን ቪዥንነቱ መካድ የለበትም። እኔ ስለ ቪዥንነቱ አይደለም ዳንዬ ፕሊዝ። ለጳውሎስ ራእይ ተገልጧል አልተገለጠም አይደለም ክርክራችን ቆሞ ሲለምነው ተሻገርና እርዳን እያለ ሲለምነው ተጠቅሶ ቦታው የዛ ሰው ቦታው ተጠቅሶ የመቄዶንያ ሰው ተብሎ ተጠቅሶ አንተና ደሱ ሰው አይደለም የመቄዶንያ ሰው ቢልም ሰው አይደለም ስላላችሁት እሱን ፕሩፍ ስጡኝ ያልኩት። ሰው አይደለም ያልንበትን ነገር 2 መስመር አንብቤ ላስረዳ ስል አይቻልም እያልክ እንደገና አይቻልም አላልኩም። እሱንማ ረጅም ሰዓት አነበብን ልንስማማ አልቻልን። ብታነብልኝ እናንተም አንስማማም። ሊያስማማን የሚችለው የኪሳችን ትርጉም የራሳችን ፍቃድ ትርጉም ሳይሆን ኦኬ አባቶች ታነባለህ አንተ አባቶች እንዴት ፈቱት? አዲሱ መደበኛ ትርጉም ከዚህ ወስዶ ነው እንደሚገለበጠው አየሁ አይደለ? አዲሱ መደበኛ ትርጉም ያለውን ላሳይ። ቆይ ዳንሻ እንዴ አሚን አሁን እኮ ፌር አይደለም። እኔ አሁን 2 መስመር ላንብብ እያልኩ እምቢ ብለህ አንተ ብዙ ነገር ታስነብባለህ። እኔ ምንም ትርጓሜ ነው እያነበብክ ያለሁት ዳኒ። ትርጓሜ ቢሆን 2 መስመር እንዳይነበብ ለምን ነው የምታደርገው? አንብብ ትርጓሜ አሳየን ትርጓሜውን እስቲ ነው። ትርጓሜ ባይሆንስ 2 መስመር እንዳላነብ ለምን እንደምታደርገው ነው? ዳኒ እየተጫወትክ ነው እንዴ? ትርጓሜ አንብብልኝ። ቃሉንማ እያነበብን ስንፈታ ዋልን እኮ እኔና ደሱ። አንተም መተህ ብታወራ እኮ መጨረሻ ላይ ያሳየኝ ነው የምልህ። ሰው እንዳልሆነ ፕሩፍ ስጠኝ ነው የምልህ። የራስን ትርጉም ከሰጠኸኝ መቀጠል የምችለው ላነብ ስል እያነበብኩ ነው እንጂ ይሄን አንብብ ይሄን አታንብብ በቃ ደሜዋ ሰላማችሁ ጨርሻለሁ። በቃ ምንም ማስረጃ ሊሰጠን አልቻለም። በቂ ነው። በጣም እኔ ያው የራሴ ማስረጃ ሳይቻለሁ። እኔን ደግሞ እንዳላሳይ ከልክለኛል። እሱ አንተ አልክ። ዳኒ አጭርና ግልጽ እና እንጂ ማን ያስወርደው? እሱ መሰለኝ የወረደው። በቃ ቻው እያለ ነበር። በጣም ነው የሚገርመው። ማርያምን እኔ አሁን ይኸው መጽሐፉ አለኝ እዚህ ጋር ሳየው ሪል ሰው እንደሆነ ነው የሚናገረው።
በዚህ አጋጣሚ እንደውም ማለት ነው 5 ደቂቃ ውሰድና መጽሐፍ ቅዱስ ላይ ሰዎች ወደ ሰዎች እንደሚጸልዩ ይሄ የሐዋርያ ሥራ ምዕራፍ 16 ቁጥር 9 አመልካች እንደሆነና እኛ ኦርቶዶክሳውያን መልስ እንዳለን በደንብ አድርገህ ብታስረዳቸው እዚህ ጋር ላለን ለሁላችን ከፈለግን ቤት ከፍተህ አሁን ስራ ልትሆን ትችላለህ። ግን ዛሬ በጣም የሚደንቅ ትምህርት ነው የተማርነው ኦርቶዶክሳውያን፣ በጣም የሚደንቅ ትምህርት። ስለዚህ ያሬዶዬ በእውነት እግዚአብሔር ያክብርህ፣ እግዚአብሔር ዘመንን ይባርክ፣ ልጅህን እግዚአብሔር ትዳርህን፣ ሁሉ ነገርን አገልግሎትን ይጠብቅልህ። የእኛ እንቁ ወንድማችን ያሬዶ ቤት ግቡና ጋይስ፣ ያሬዶ ቤት ግቡና ቤቱን ኮፕሊንግ አድርጉለት እና ጊዜ ካለው በዚህ እንትን ላይ የአባቶችንም አስተምሮ ትርጓሜውንም በደንብ አድርጎ ይነግረናል። በደንብ አድርጎ ኦርቶዶክሳውያን ስሙ እሺ። እኛ ወደ ቅዱሳን ስንጸልይ መጽሐፍ ቅዱሳዊ እንደሆነ ይሄ አሁን የሚያስተምረን ትምህርት ይነግረናል። ይኸው አዳምጡ ሁላችሁ። ይሄ እንግዲህ የነበረ ትምህርቱ ይሄ ነው። አሁን ያወራው ነው። አንድ ደሱዋል ልጠቅልልና ልውጣ፣ እኔ ስራ ስላለኝ እናንተ ትቀጥላላችሁ። እሺ ይቅርታ ደሱ። ይሄ እናት ቋንቋው ነው። እንግዲህ እናት ቋንቋው አኔር ይለዋል። ይሄ ማን የሚለውን ኦኬ፣ አይታችሁት ከሆነ አኔር ብሎ ያስቀምጠዋል። ይታያል አይደለ? ደምዋ ምን ይላል? ኤ ቪዥን አፒር ቱ ፖል፣ ለጳውሎስ ራእይ መጣለት ወይም ተገለጠለት። ኢን ደ ናይት ኤማን ይለዋል። አኔር ብሎ ያስቀምጠዋል። ማን የሚለውን አኔር ይለዋል። እናት ቋንቋው አኔር ማለት ደግሞ ማለት ነው። ሌላ ሲፈታ እዩት። ኤ ፌሎው ሃዝባንድ ማን ሰር ይለዋል። ማን ሜን ሃዝባንድ ጀንትልመን ይለዋል። ፕሮፐርሊ ኤ ማን አን ኢንዲቪዥዋል ሜል ይለዋል። አየው ደሜ ሰው ነው፣ ለዚያውም ወንድ የሆነ ሰው ይለዋል። ባልም ነው ይለዋል። ይኸውን ለዚህ ሰው እናት ቋንቋ እንኳን ያስቀመጠው ሰው ነው፣ ትክክለኛ ሰው ነው ብሎ ነው ያስቀመጠው። ትክክለኛ ሰው ብሎ ነው ያስቀመጠው። ይኸው ብሬትን ጀንትልመን ሃዝበንድ ማን ማንስ ያለ መጥቷል። ይኸው ሰው እንዲሁም ዊዝ ሪፈረንስ ቱ ሴክስ ይሏል። ጾታን ራሱ ያመለክታል ጭራሽ። ያው ሶ ቱ ዲስቲንጉሽ ኤ ማን ፍሮም ኤ ውመን ይለዋል ጭራሽ። ያው ወንዱን ከሴት ይለየዋል ጭራሽ። ይሄ አኔር የሚለው ቃል ማለት ነው እዛ ጋር የተጠቀመው የመቄዶንያ ሰው፣ እኛ በአማርኛ ሰው ያለውን እናት ቋንቋ አኔር የሚለው እንደውም ጭራሽ ጾታ ራሱ ይለያል ይላል። ምን ሴትን ከወንድ ይለይና ለወንድ የተጠቀሰን ይላል። እንዲሁም ለወንድ ጾታ ለምሳሌ ሐዋርያ ሥራ 8:12 እያመጣ እነዚህ ላይ ያን ቃል ያመጣዋል። እንዲሁም ሌላ ደግሞ ዊዝ ሬፈረንስ ቱ ኤጅ ኤንድ ቱ ዲስቲንጉሽ አን አደልት ማን ፍሮም ኤ ቦይ ይላል ጭራሽ። ያው እንዲሁም አዋቂ የሆነ ትልቅን ሰው ከልጅ ለመለየትም ይሄን ይጠቀምበታል። ዩኒቨርሳሊ ኤኒ ሜል ፐርሰን ኤ ማን ይላል። በአጠቃላይ ዩኒቨርሳሊ ስምምነቱ ምንድን ነው? ይሄ ቃል ሰው ነው የሚያሳየው። ለዛም ሰው ሆኖ ትልቅ ሰው ወንድ የሆነ ሰው ማለት ነው። ስለዚህ እዛ ጋር የጠቀሰው ትክክለኛ ሰው ነው። the word aneb and inflated from appear 260 times ይላል describing an adult man ይላል። አየኸው በመጽሐፍ ቅዱስ 216 ጊዜ ይሄ ቃል ተቀምጧል። 216 ጊዜ ሲቀመጥ ምንን እየወከለ ነው የሚቀመጠው ይላል? አደልት ሜን፣ ትልቅ ሰው ወይም ትልቅ የበሰለ ሰው ማለት ነው። ኢንዲስቲንክሽን ከወንድ ልጅ ወይም ከሴት ሲለየው፣ ከህፃን ወንድ ልጅና ከሴት ሲለየው በዚህ መልክ ያስቀምጠው ይላል። ስለዚህ ሐዋርያ ሥራ የጠቀሰው ሰው ነው፣ ወንድ ነው፣ ትልቅ ሰው ነው። ስለዚህ አሁን ለሚመጡ ሰዎች፣ ግራ ለተጋቡ ሰዎች ይህንን ሪፈረንስ እየነገርከን ያለ ለቅዱሳን ምን እንደምንል ነው። አሁን የሐዋርያ ሥራ 16:9 ላይ እያየን ያለው ምንድን ነው? ራእይም ለጳውሎስ በሌሊት ታዩ ይላል። ብዙ ጊዜ ወንድሞቻችን ፕሮቴስታንቶች ራእይ የሚለውን ይዘው ራእይ እኮ ነው ይላሉ። አዎ ራእይ ነው። ራእይ ማለት ግን ከመንፈስ ቅዱስ ከእግዚአብሔር መንፈስ ቅዱስ የሚሰጥ መገለጥ ማለት ነው። ማየት ሊሆን ይችላል፣ መስማት ሊሆን ይችላል፣ ማዳመጥ ሊሆን ይችላል፣ መረዳት ሊሆን ይችላል። ግን ከእግዚአብሔር መንፈስ ቅዱስ የሆነ ትክክለኛ መገለጥ ነው።
ለአባቶቻችን ለቅዱሳን ለነ ዮሐንስ ለነ ጳውሎስ ሲገለጥ የነበረው ራእይ ከመንፈስ ቅዱስ ነው። ስለዚህ ራእይ ነው። አዎ ራእይ ነው። ምክንያቱም ራእይ በራሱ ማለት ነው ከእግዚአብሔር መንፈስ ቅዱስ የሚሰጥ ግልጠት ማለት ነው። ለምሳሌ ቅዱስ ጴጥሮስ ትዝ ይል እንደሆነ ደሜ በቤቱ ሆኖ እነዛ ባልና ሚስቶች ቤታቸው ሆነው የተማከሩትን አወቀባቸው አይደል? የትም ሳይሄድ ይሄ ራእይ እኮ ነው። ማን ገለጠለት ይህን በራእይ? መንፈስ ቅዱስ። በቃ ስለዚህ እኛ ራእይ ስንል ከእግዚአብሔር ዘንድ የሚሰጥ እውቀት ማለት ነው። ባጭሩ ከእግዚአብሔር ዘንድ የሚገለጥ ማወቅ፣ መረዳት፣ መስማት መቻል ማለት ነው። ኦኬ። አንድ የመቄዶንያ ሰው በጣም እኮ የሚደንቅ ነው ደሜ። የመቄዶንያ ሰው ብሎ የዛን ሰው ሀገሩን እየጠቀሰ ሰው አይደለም እንዴት ትላለህ? በመጽሐፍ ቅዱስ ሀገር ተጠቅሶ ሰው ተብሎ የዛ ሰው ደግሞ ሀገሩ ተጠቅሶ ሰው አይደለም እንዴት ትላለህ? አለን እንደዚህ ያለ በ148 ዓመተ ምህረት የተመሰረተች ሪል የሆነች ሀገር እንደሆነ እኮ እየተነገረ ነው። አዎ እየተናገረ ነው። ሪል የሆነ ሀገር ከዛ ውስጥ እንደውም ከሰዎች መካከል ለይቶ አንዳንዶች ማን ነው ብለው ነው እየተናገሩ ያሉት ሉቃስ ነው የሚል ትርጓሜ እየተሰጠ ነው። ግን ዋናው ይሄ ሰው ከሰዎች መካከል አንድ ሰው እንደሆነ እየተነገረ እያስረዳ ነው። አሜዚንግ። ይሄ ደግሞ እኛ አይደለም የራሳቸው የፕሮቴስታንቱ መጽሐፍ ህዳጉ ላይ ማብራሪያው ላይ አዲስ መደበኛ ትርጉም ብሎ ይፈተዋል። ይኸው የመቄዶንያ ሰው ይልና በ148 ይልና በፊት የመቄዶንያ የሮማን አውራጃ ሆነች ይላል። አንዳንዶች እንደሚሉት ይህ ሰው ይላል። ይህ ሰው እኮ ነው የሚለው። ይህ ሰው ሉቃስ ስለመሆኑ ምንም ፍንጭ የለም። ሉቃስ ነው የሚሉ አሉ ማለት ነው። ይሁን እንጂ ሉቃስ ከዚህ ቡድን ጋር የተቀላቀለው በዚህ ጊዜ ነበረ ይላል። አሁን እንግዲህ እነሱ ራሳቸው ሰው በሚለው ተስማምተዋል። ያልተስማሙት ምንድን ነው? እርግጠኛ ለሆኑት የትኛው ሰው ነው የሚል ነው። ራሱ ፕሮቴስታንት ሊቃውንት ይኸው ይህ ሰው ብሎ ያስቀምጣሉ። ሉቃስ ብለው ግምታቸውን ያስቀምጣሉ። ኤኒዌይስ ግን እናት ቋንቋንም አየነው ሰው ይለዋል፣ ወንድ ልጅ ይለዋል። ወንድ ልጅም ሆኖ ያደገ ትልቅ ሰው ይለዋል። ስለዚህ ሰው ነው። ከዛም ይላል አንድ የመቄዶንያ ሰው ፕሮቴስታንቶች ቻሌንጅ የምናደርገው የዛ ሰው ሀገሩ ተጠቅሶ ሰው ያልሆነ አለ በመጽሐፍ ቅዱስ። ሀገሩ ተጠቅሶ ሰው ያልሆነ አንድ የኢትዮጵያ ሰው ተብሎ የኢትዮጵያ ሰው ተብሎ አይ ሰው አይደለም በመጽሐፍ ቅዱስ ሀገርና የዛ ሰው ሀገሩ ተጠቅሶ ሰው አይደለም ማለት በጣም የሚገርም ነገር ነው። ኤኒዌይስ ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር። ጥያቄ እኔ ለጳውሎስ ራእይ መታየው አልታየው አይደለም ጥያቄ ለጳውሎስ ራእይ የታየው ምን አይነት ራእይ ነው ሲባል አንድ የመቄዶንያ ሰው መቄዶንያ የሚኖር ሰው ትክክለኛ ሰው ጳውሎስ በሌለበት ጳውሎስ አጠገቡ የለም ደሜ ሌላ ቦታ ሌላ ሀገር ነው ያለው። ግን ምን ያደርግ ነበረ? እርዳን እያለ ቆሞ ሲለምነው ነበር ይላል። ማን ነው የሚለምነው? ጳውሎስን። ይኸው ሲለምነው ነበር። ስለዚህ ጳውሎስን እርዳን እያለ ለመለመን ጳውሎስን ና ወደዚህ ብሎ ለመለመን ጳውሎስን ማየት ጳውሎስ በስጋ እዛ ቦታ መገኘት አልጠበቀበትም። መንፈስ ቅዱስ ደግሞ ባወቀ ለእነዚህ ሰዎች የሚያስፈልጋቸውን ነገር ለጳውሎስ ገለጠለት ማለት ነው። ስለዚህ አይ በቃ ይሄ ሰው የተባለው ሰው አይደለም የሚለው ነገር በጣም የሚያስኬድ ነው እና ቅዱሳን በስጋ አጠገቡ ሳይኖር ግን ይሄ ሰው በእምነት ሆኖ ቅዱስ ጳውሎስን ቆሞ የለምነው ነበር። መንፈስ ቅዱስ ነው ለጳውሎስ ገለጠለት። ከዛ በኋላ ወደዛ ቦታ ደግሞ እንዲሄድ መንፈስ ቅዱስ ጳውሎስን ነገረው ማለት ነው እና እንግዲህ ሰው አይደለም የሚል ነገር ሰምተናል። አባቶችም ሆኑ የራሱ እናት ቋንቋው የዳኒንም ሆነ የደሱን ሀሳብ አይስማማም፣ ፈጽሞ አይስማማም። እሺ እና ጨርሻለሁ በእኔ በኩል። እንግዲህ ሆፕፉሊ በሌላ ቀን ደግሞ በመረጃ ይመጣሉ ብዬ አስባለሁ። ደሜ ቴንኪው ያሬዶ። በጣም የሚገርመው ይሄ ክፍል ራሱ ጳውሎስ ሰውየውን በአካል ያልሆነውን ሰውዬ በቃ በራእይ ያየው ብሎ ሰው እንዳልሆነ አድርገው መተርጎማቸው የሚገርም ነው።
እንግዲህ የራሳቸው የሆነ አሁን ያሉት እንግዲህ እነ ዶክተር ማን ነው እዚህ ውስጥ ትርጓሜ ውስጥ አለ። ያ ዶክተር ማን ነው መላጣው ሰውዬ ሮቤሌ፣ ዶክተር ሮቤሌ ነው ተስፋዬ ሮቤሌ አሉበት እዚህ ትርጓሜ ውስጥ ማለት ነው። እና ሰው ነው ብለው እየተናገሩ እነሱን የሚያክል መምህራን ሰው ነው ብለው እየተናገሩ ሪል የሆነ ሰው ነው ብለው እየተናገሩ አይ በራእይ የሚታይ ሰው ነው አይመጣውም። እና በጣም ግልጽ ነው። ኦርቶዶክሳውያን እኛ ወደ ቅዱሳን ስንጸልይ ቅዱሳን እግዚአብሔር በሰጣቸው ጸጋ እኛ የምንጸልዩን ጸሎት ያዩናል። ጸሎታችንንም ለእግዚአብሔር ያቀርቡልናል። ሁልጊዜ እነርሱ በእግዚአብሔር ፊት ስለሚቀርቡ ገብቷቸዋል። ስለሚቀርቡ እግዚአብሔር በእነሱ ፊት እግዚአብሔር ደግሞ የእነሱን ጸሎት ስለሚሰማ እኛ ወደ ቅዱሳን የምንጸልይበት ጸሎት መጽሐፍ ቅዱሳዊ ነው። ስለዚህ ጸሎታችንን ይሰማል። እንደገናም መላእክት ወደዚህ ክብር ከመምጣታቸው በፊት በማቴዎስ ወንጌል ምዕራፍ 18 አለ ስለነዚህ ስለ ታናናሾች እነሱን እንትን የሚል መላእክት በእግዚአብሔር ፊት ይታዩላቸዋል ብሎ የተናገርከው አለ። ይሄንን ነገር አምጥተክ ከዛ በዕብራውያን ምዕራፍ 12 እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን አሉ። እነዚህ በዙሪያችን ያሉ እንደ ደመና በዙሪያችን ያሉ በምናቸው ነው? በመንፈሳቸው ነው። በመንፈሳቸው ደግሞ እንዳሉ ደግሞ ለማረጋገጥ ምን አመጣልን? የሐዋርያ ሥራ ምዕራፍ 16 ቁጥር 9ን አመጣልን። ይሄ ነው እንግዲህ በጣም የሚገርም ትምህርት ነው ያስተማርገን ዛሬ በጣም የቤተ ክርስቲያን ህብረት በኦርቶዶክሳዊ ህይወት ደሜ የብቸኝነት ህይወት የሚባል የለም። ክርስቶስ የቅዱሳን የክርስቶስ ቤተክርስቲያን መለያ ምንድነው ብትለኝ የብቸኝነት ህይወት የለም። የቅዱሳን ህብረት አለባት፣ የመላእክቱ ህብረት አለባት፣ የጻድቃን ህብረት አለባት፣ የሰማዕታቱ ህብረት አለባት። ስለዚህ ይህች ቤተክርስቲያን የጌታ ቤተክርስቲያን ትባላለች። በሰማይም በምድርም ሩጫቸውን የጨረሱ በአጸደ ነፍስ ያሉ በሰማይ አሉ። በምድር ደግሞ እኛ ሩጫ እየሮጥን ያለን በአንድነት በአንዲት ቤተክርስቲያን ያለ ነው። የክርስቶስ አካል በሆነች ብልቶች ሆነን እኛ አለን። ስለዚህ በዙሪያችን የቅዱሳኑ ህብረት አለ፣ በዙሪያችን የመላእክቱ ህብረት አለ። የብቸኝነት ህይወት የሚባል በክርስቲያኖች ህይወት ዘንድ የለም። ምክንያቱም በክርስቶስ ያመኑ ቢያንቀላፉ እንኳ ምን ናቸው? ሕያዋን ናቸው። ስለዚህ ሕያዋን የሆኑ እኛ የሙታን አምላክ አናመልክም እንዴ። እኔ የሙታን አምላክ የለኝም። ሰው የሙታን አምላክ ካመለከ መብቱ ነው። የእኔ አምላክ ግን የሙታን አምላክ አይደለም፣ የሕያዋን አምላክ ነው። በእርሷ አምኖ ያንቀላፉ ሕያዋን ናቸው። ምክንያቱም ክርስቶስ ላይ ነው ያሉት። ክርስቶስ ላይ ያለ ደግሞ ግንድ ቅርንጫፍ ሕያው ነው፣ ከግንዱ አልተገነጠለም። ስለዚህ እኛ የሙታን አምላክ አናመልክም። ስለዚህ በክርስቶስ አምኖ ያንቀላፉ ደግሞ ሩጫቸውን ደግሞ እንደኔና እንዳንተ እየሮጡ ያሉ ህብረታችን፣ አንድነታችን፣ አድራሻችን ኢየሱስ ክርስቶስ ይባላል። በዛ የተነሳ በዙሪያችን የቅዱሳን ህብረት አለ፣ የመላእክት ህብረት አለ። ስለዚህ በእምነት በመንፈሳዊ ዓይንና በመንፈሳዊ ልቦና ሆነን ይህን ህብረት እኛ ኦርቶዶክሲያን እናውቀዋለን። ይህን ህብረት እኛ ኦርቶዶክሲያን ዘወትር ከኛ ጋር አለ ብለን እናምናለን። የእምነት ሩጫችንንም ምሳሌ አርያ እያደረግን እነሱን እንሮጣለን ወደፊት። ስለዚህ የእኛ አምላክ የሕያዋን አምላክ ነው። በቃ የሕያዋን አምላክ ስለሆነ ምን ይደረግ? የሙታን አምላክ የለንም። አንዱ ምን አለኝ በዚህ አጋጣሚ እንግዲህ በምድርም ያለ ብልት በሰማይም ያለ ብልት አንድ አካል ውስጥ ነው ያለው አይደል? ያሬዶ አይደለ? ለዛ ነው በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል የሚለው። በምን አውቀው ደስታ ያደርጋሉ? ደሜ በሰማይ ያሉት በሰማይ ሲል በሰማይ ማደሪያ የሚኖሩት ቅዱሳን አሉ፣ መላእክቱ አሉ። ስለዚህ አንተ ለምሳሌ ንስሐ ስገባ በሰማይ ደስታ የሚሆነው በምን አውቀው ነው ቢባል ህብረቱ ስላለ እኮ ነው። ህብረቱ ስላለ እዚህ ቆሮንቶስ ላይ አንደኛ ቆሮንቶስ ላይም ቅዱስ ጳውሎስ እንደተናገረው ስለ አካል ብልቶች ካነሳ በኋላ ከዛ ምን አለ? አንዱ ብልት ቢከብር ብልቶቹ ሁሉ አብረው ይከብራሉ፣ ደስ ይሰኛሉ። አንዱ ብልት ቢሰቀደውም ብልቶቹ ሁሉ አብረው ይሰቃያሉ አለ። ስለዚህ እኛ ደግሞ እያንዳንዳችን ክርስቶስ ላይ ያለን ብልቶች ነን። አለቀ። ለምን? አምላካችን ሕያው ነው። ከእርሱ የተነሳ ሕያዋን ነን። ሩጫቸውን የጨረሱትም ሕያዋን ናቸው። እኛም በሩጫ ያለነውም ሕያዋን ነን። ስለዚህ አንዱ ብልት ሲደክም ብልቶች ሁሉ እንዲሁም እንደዚህ እናርገው ደሜ በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል አይደለም የሚለው? እሺ በአንድ ኃጢአተኛ አለመመለስስ
ፈጽሞ መጥፋት በሰማይ ደስታ ይሆናል አይሆንም፣ ያዝናሉ። የኃጢአተኛ እንደውም እንዲመለስ ይጸልያሉ። ስለዚህ ያውቃሉ ማለት ነው። ሲመለስም ሳይመለስም ምድር ላይ ያለውን ነገር ያውቃሉ። ቴንኪው። ለምንድን ነው የሚያውቁት? በቤተ ክርስቲያን ውስጥ ያለውን ህብረት፣ በክርስቶስ ላይ ያለውን ህብረት፣ በብልቶች መካከል ያለ ኮሚኒኬሽን ስላለ። ዲስኮኔክትድ የሆነ የተቋረጠ ኮሚኒኬሽን የለም በእኛና ሩጫቸውን በጨረሱት መሃል። ስለዚህ አንደኛ ደግሞ ያውቃሉ ስንል ከራሳቸው አይደለም። ከራሳቸውም አንዳች አያውቁ፣ ከራሳቸው አንዳች አያደርጉም። ይልቁንም ኃይላቸው፣ ብርታታቸው፣ ጥበባቸው ኢየሱስ ክርስቶስ ነው፣ እግዚአብሔር መንፈስ ቅዱስ ነው። ይህን ይገልጥላቸዋል፣ ይህን ያሳያቸዋል። ስለዚህ ከእግዚአብሔር መንፈስ ቅዱስ የተነሳ ያውቃሉ፣ ይሰማሉ፣ ይረዳሉ ብለን ያያሉ ብለን እናምናለን። ታዲያ ያያሉ ይሰማሉ ስንል ስጋዊ ጆሮ እያልን አይደለም። ደሜዋ ይሄ ፍጥጥ ያለውን አይን አይደለም እያልን ያለ ነው። ይህን ትላልቅ ጆሮ ትናንሽ ጆሮ እያልን አይደለም ያለ ነው። መንፈሳዊውን አይን ነው፣ የበለጠውን ክብር ነው እያወራን ያለ ነው፣ የበለጠውን ክብር። ስለዚህ በበለጠ ክብር በበለጠ ቅዱስ ጳውሎስ እንዳለው ዛሬ በድንግዝግዝ ያሉ አይደል ያሉ፣ በኋላ ግን አጥርቻ ያሉ አይደል ያሉ። ዛሬ ከእውቀት ከፍ እያውቃለሁ፣ በኋላ ግን ደግሞ እንዳለው ማለት ነው። ምክንያቱም ከክብር ወደ ክብር ወደ ተሻለው ክብር ነው የሚሄደው። ሊኖር ነው የሚሄደው፣ ከአምላኩ ጋር መኖር ነው። መሞት የለባቸውም። ስጋዊ ሞቱ እንጂ ሊኖሩ ነው የሄዱት። ስለዚህ ነው ቅዱስ ጳውሎስ ምን ያለው? ልኖር ከጌታ ጋር ልኖር ሊሄድ እናፍቃለሁ ያለው እኮ ለዛ ነው። ለመኖር እኮ ነው የሄዱት እንጂ ለመሞት በቃ ጸጥ ይሉ አይደለም የሄዱት። እና የእኛ አምላክ የሙታን አምላክ አይደለም። በቃ አምላካችን የሙታን አምላክ ስላልሆነ ከዛም የተነሳ በእርሱ ያመኑ ያንቀላፉ የእርሱ ቅዱሳኖች ምርጦች ሕያዋን ናቸው ብለን እናምናለን። እንደሜ ቃልዎት ያሰማልን። መዝሙርዬ በእውነት ቃልዎት ያሰማልን። ፈንተው ያለ የቤተክርስቲያንን ንጹህ አስተምሮ ነው የተቀመጠው። ወንድሞችና እህቶቼ ነገረ ቅዱሳን ላይ ይህንን ነገር ታገኙታላችሁ። ነገረ መላእክት ላይ ይህንን ነገር ታገኙታላችሁ። ስለዚህ ኦርቶዶክስ በሁሉም አቅጣጫ መልስ አላት። ነገርን አጣሞ ልብን ደፍነ የምታዳምጥ ከሆነ ግን አምሶ ሶሪ እኔ ልቤን ደፍኜ እኮ 3 ዓመት 4 ዓመት ስሟገር ነበር። ልቤን ደፍኜ ልቤን ስከፍት ግን አያችሁ፣ ልቤን ስከፍት እግዚአብሔር መንፈስ የኔን ልብ ሲከፍትና እችን ቤተክርስቲያን ማወቅ ሲጀምር ብዙ ነገር በእኔ ውስጥ ሀፕን አድረገ። ብዙ ነገር ማርያምን ነው የምላችሁ፣ ብዙ ነገር ሀፕን አድረገና ቃልዎት ያሰማልን።